ከልፍ ሳቆቻችን ጀርባ ያለው የሳቅ አርበኛው ያ የማይተካው ሰው የሳቅ ምንጫችን አድማቂያችን ቀልድና ጨዋታ የማያልቅበት በሁሉም ቤት የማይጠፋው ኢቢኤስ ላይ የቤተሰብ ጨዋታ ሲነሳ በቅርቡ ያጣነው ነጻነት ወርቅነህ ማንም አይረሳውም። ታዲያ ይህን የቤተሰብ ጨዋታ ለማስቀጠል ብዙዎች እየሞከሩ ይገኛሉ። የቤተሰብ ጨዋታ በደመቀ ሁኔታ ሊመለስ መሆኑ ተሰምቷል። የፕሮግራሙ ቋሚ መሪ ለመምረጥ ጥረት እየተደረገ ይገኛል። በተመልካቾች ጥቆማ መሰረት የተመረጡት እጩዎች የየራሳቸውን የሙከራ ክፍል አዘጋጅተው ለተመልካች እያቀረቡ ይገኛሉ። ከነዚህ መካከል ደግሞ ኮሜዲያን ያሲኖ፣ አርቲስት ንጹህ ኃይሌ፣ ኮሜዲያን አዝመራው ሙሉሰው በየሳምንቱ አቅርበዋል። በተለይ ኮሜዲያን ያሲኖና አዝመራው ተቀባይነትን አግኝተዋል። ነገር ግን ነጻነትን የሚተካ ሰው መጥቷል። ሁሉም አይኑ ያረፈበት በድምጽም በመልክም በርካቶች እየተደነቁበት ያለውና ማህበራዊ ሚዲያውን የተቆጣጠረው ማን ነው የሚለውን እንነግራችኋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ከሰሞኑ በሰይፉ ሾው ቀርቦ ብዙዎች የወደዱት የቤተሰብ ጨዋታ መምራት ያለበት እሱ ነው የተባለለት ወጣት የነቀምቱ ነጻነት አንዱዓለም እስተመች ከብየዳ ማሽን እስከ ቤተሰብ ጨዋታ መድረክ በቅርቡ በኢቢኤስ የቤተሰብ ጨዋታ ፕሮግራም ላይ በሙከራ ቀርቦ የብዙዎችን ቀልብ የሳበውና በአጭር ጊዜ ውስጥ በማህበራዊ ሚዲያው ዓለም መነጋገሪያ የሆነው አንዱዓለም ስለ ህይወቱና ስለ ጥበብ ጉዞው ካካፈላቸው ድንቅ ነጥቦች በጥቂቱ ነው። ስለ ማንነቱና ስለ ስራው ሲናገር አንዱዓለም የተወለደውና ያደገው ነቀምት ውስጥ ነው። በሙያው በያሽ ሲሆን ስራውን የሚሰራው በፍጹም ነጻነትና በደስታ እንደሆነ ይናገራል። ከማሽኑ ጩኸት ጋር እየደነስኩ ነው የምሰራው የሚለው አንዱዓለም የኪነ ጥበብ ተሰጥኦ ገና ከልጅነቱ ጀምሮ አብሮት እንዳለ ይገልጻል። ከነጻነት ጋር ያለው መመሳሰል ደግሞ በሄደበት ሁሉ ህዝቡ ነጻነትን ትመስላለህ እንደሚለውና እሱም ይህንኑ በጸጋ ተቀብሎ ወየ እንደሚል ይናገራል። ድምጹም ሆነ አረማመዱ ተፈጥሯዊ እንጂ ማንም ያደረገው እንዳልሆነ ያስረዳል። ነጻነት በፊልም የሚሰራውን ገጸ ባህሪ እኔ በህይወት የኖረዋለሁ በማለትም አረጋግጧል። የነቀምቱ ልጅ ስለ ትውልድ ከተማው ነቀምት ሲናገር በኩራት ነው። ከተማዋ በሀብት የበለጸገችና ኑሮም እጅግ ተመጣጣኝ እንደሆነ ይገልጻል። ምንም እንኳን አሁን አዲስ አበባ ብቆይም ልቡ ግን ሁሌም ወደ ነቀምት እንደሚቸኩል አይሸሽግም። የቤተሰብ ድጋፍና ትምህርት አንዱዓለም በቴክኒክና ሙያ በኤሌክትሪክሲቲ የተመረቀ ሲሆን በቤተሰቡ ውስጥ ዲፕሎማ ያለው እሱ ብቻ መሆኑን ሌሎቹ ዲግሪና ማስተርስ ቢኖራቸውም በፈገግታ ይናገራል። ጸሐፊ የሆነች እህቱ ደግሞ በኪነ ጥበብ ስራው ትልቅ ድጋፍ ታደርግለታለች። የህዝብ አደራ ከባድ ነው የሚለው አንዱዓለም የቤተሰብ ጨዋታን ለማስቀጠል ዝግጁ መሆኑንና በጥናት የታገዘ ስራ መስራት እንደሚፈልግ ገልጿል። ሟች እናቱ ወንድም መጣ እያሉ ከነጻነት ጋር ያመሳሰሉት የነበረው ትዝታም ለጥበብ ስራው ትልቅ ጉልበት ሆኖታል። በሰዓታት ውስጥ ብዙ ሺህ ተመልካች ማግኘት የቻለው አንዱዓለም የሙከራ ፕሮግራም ለወደፊቱ ትልቅ ተስፋ የሚጣልበት መሆኑን አመላክቷል። በጥበብና በመዝናኛው ዓለም አንዳንዴ ፈጣሪ ራሱ የሰራቸው የሚገርሙ መመሳሰሎች አሉ። ድምጽ፣ ቁመና፣ የፊት ገጽታና የንግግር ቃና አንድ ላይ ሲገጣጠም እዚህ ጋር ይታያል። ያጣናውንና የናፈቅነውን ሰው መልሶ ከፊታችን ያመጣዋል። ሰሞኑን በሰይፉ ሾው የተመለከትነው መድረክ ላይ ይህንን አስገራሚ ክስተት ነው። ከነቀምት የመጣውና በሙያው ብየዳ ላይ የተሰማራው ወጣት አንዱዓለም በገጽታውና በፈገግታው በተለይም በድምፁ ቃና እጅግ የምንወደውና የተለየን አንጋፋውና አዝናኝ ጋዜጠኛ ነጻነት ወርቅነህን ቁልጭ ብሎ ይመስለዋል። አንዱዓለም በመድረክ ላይ ቀርቦ ነፂ ሲያቀርበው የነበረውን ተወዳጁን የቤተሰብ ጨዋታ በባለትዳሮችና በላጤዎች መካከል ያደረገውን ጨዋታ አስመስሎ አድርጎ ሲያቀርብ ተመልካች በናፍቆትና በግርምት ነበር ያየው። ይህ የቤተሰብ ጨዋታ ነው፣ ሁላችሁም ዝነኛና ታዋቂ ትሆናላችሁ እያለ አንዱዓለም ሲናገር ነፂ አጠገባችን ያለ ያህል ተሰምቶናል። የነፂ ልዩ ድምፅ፣ ቀለምና አዝናኝ ስብና በውስጡ አዋህዶ ማየቱ ብዙዎችን ያስደመመ ሲሆን ጥበብና የሰዎችን ስብና እንዴት በፈጣሪ ድንቅ ስራ እንደሚመሳሰል ያሳየ ውብ አጋጣሚ ሆኖ ታይቷል። አንዱዓለም እኔ የብረት ብየዳ ነው የምሰራው፣ ፊት የሚደፈርሰው በመጠጥ ሳይሆን በማስቲሻው ነው እያለ ሲቀልድ የነበረው የኮሜዲያንነት ተሰጥኦም የነፂን መንፈስ ይዞት የመጣ አስመስሎታል። ያጣነውን ሰው በመንፈስና በገጽታ መልሶ ስላመጣልን ነፂን ስላስታወሰን አንዱዓለም ትልቅ አክብሮት አለን እያሉ በርካቶች እየገለጹ ይገኛሉ። ምናልባትም የቤተሰብ ጨዋታን እሱ ይመራው ይሆን የሚለው በርካቶችን እያነጋገረ ይገኛል። በድምፅም በመልክም መስሎ የታየው ሆኖ የተገኘው አንዱዓለም የነቀምቱ ልጅ መራ ይሆን የሚለው ደግሞ የበርካቶቻችንም ጥያቄ ይሆናል። እናንተስ ስለዚህ ነገር ምን ትላላችሁ? የቤተሰብ ጨዋታንስ ማን ይመራዋል የሚለውን ጥያቄ ሐሳብ አስተያየታችሁን አጋሩን። ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።